ውጭ ሀገር ሆናችሁ ይሄን መንግስት አትጥሉትም ልታሸንፉት አትችሉም ብለዋል። አብሶሉትሊ ትክክል። በሻሻ እስከ መናገሻ ከአባ ጅፋር ሀገር እስከ 4 ኪሎ ስልጣን መንበር ሲአይኤ ባካፕ ያለው ኢህአዴግ ቤት ኢንሳይደር ሆኖ ያደገ ኢንሳ የሚባል ግዙፍ ተቋምን የገነባ ቅድም ተናግሬ ነበር። እስካሁን በታሪክ ካየናቸው መንግስታት ሁሉ ይሄ መንግስት ከፍተኛ የሆነ የህዝብ ድጋፍ ያለው መንግስት ነው። በቀላሉ ሊገረሰስና ሊጣል የማይችል ቀጣይ እርምጃዎቹና አካሄዱ የማይገመተው የምስራቅ አፍሪካ ግዙፍና አደገኛው መሪ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ አይሾ ስፒድ የሚባል አንድ ጎበዝ ጎረምሳ ከአሜሪካን ሀገር መጥቶ በድሮን ይህን ከተማ ያሳየ ጊዜ ነው ኮሪደር ልማት ተሰርቷል ብሎ ያመነው አብዛኛው ሰው። አመንክም አላመንክም የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። መልእክ በውሃ ውስጥ በመኖሩ በስብሶ ዛገጂ መጭዋና ለመደ ይባላል። አብይ አህመድ ፈራ 4 ኪሎ ተረበሸ ምናምን። አብይ አህመድ ፈራ ሄቼቼ ኢትዮጵያ የናንተ ነች። መጪው ዘመን ከሁሉ በላይ የናንተ ነው። አሁንም አገሪቷን በመገንባት ግንባር ቀደም ሆናችሁ መሳተፍ ይኖርባችኋል። ዶክተር አብይን ከነፍስና ስጋይ ጋር የተሻመኑ እስኪመስለኝ ድረስ አንዳንድ ሰዎች ቆማሽቃበት ይላሉ። ማድነቅን ያቅቶኛል። እኔ በጣም የገረመኝ ማለት ነው በኔ ዘመን ውስጥ በኔ ትውልድ ውስጥ እንዲህ አይነት የሚሰራ ሰው ማየቴ ደስ ብሎኛል። ሁለተኛ ነገር ደግሞ 1.5 ሚሊዮን ነበር የሚበሉ ህፃናት የነበሩት። አሁን 8 ሚሊዮን ልጆች ይበላሉ፣ ይማራሉ። ቁጭ ብሎ ለውጥ መተቸት ትርጉም የለውም። ለውጥ ሂደት ነው። ለውጥ አድካሚ ጉዞ ነው። ውጭ ሀገር ሆናችሁ ይሄን መንግስት አትጥሉትም ልታሸንፉት አትችሉም ብለዋል። አብሶሉትሊ ትክክል። ወለተውት ነው። ውጭ ሀገር ሆኖ መንግስትን ማሸነፍ አይቻልም። ውጭ ሀገር ሆኖ መንግስትን መጣል አይቻልም። መንግስትን ማሸነፍ የሚችለው መንግስትን መጣል የሚችለው የጉዳዩ ባለቤት የኢትዮጵያ ህዝብ ነው። ውጭ ሀገር ሆነን ታግለን ለውጥ ልናመጣ አንችልም። መንግስትን ልንለውጥ አንችልም። ስለዚህ ይሄን ያሉት ነገር ትክክል ነው። ስለዚህ እኔ ውጭ ሆነን መንግስት እናወርዳለን የሚል እብደት ውስጥ አይደለሁም ያለው። በሻሻ እስከ መናገሻ ከአባ ጅፋር ሀገር እስከ 4 ኪሎ ስልጣን መንበር ሲአይኤ ባካፕ ያለው ኢህአዴግ ቤት ኢንሳይደር ሆኖ ያደገ ኢንሳ የሚባል ግዙፍ ተቋምን የገነባ በቀላሉ ሊገረሰስና ሊጣል የማይችል ቀጣይ እርምጃዎቹና አካሄዱ የማይገመተው የምስራቅ አፍሪካ ግዙፍና አደገኛው መሪ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ ከኦርቶዶክስ እናቱ ከሙስሊም አባቱ እርሱ ደግሞ የፕሮቴስታንት እምነት ተከታይ መሆኑ ወደ ስልጣን ሲመጣ ይሄ ማለት በቀላሉ አገሪቱን በሃይማኖት ጸብ አስነስተ አፈራርሳለሁና ድምጥማጥ ውስጥ ተከታለው ማለት በፍጹም አይታሰብም። በዚህ ዘመን በተለይ ደግሞ በኢትዮጵያ ስልጣንና መንግስት አገዛዝ ስርዓት ታሪክ ውስጥ ታይቶ በማይታወቅ መልኩ የተለያዩ ሃይማኖት መሪዎችን ቤተ መንግስት ጠርቶ አማክሯል። የሚገሰጹትን ገስጿል። ለሀገር ልማትና እድገት መስራት እንዳለባቸውና ለሰላም መጸለይ እንዳለባቸውም ጠቁሟል። ከሃይማኖት ጀርባ የተጠነሰሱ አደገኛ ሴራዎችንም በቀላሉ ማክሸፍ ችሏል። ሰውየው የሸዋ ፖለቲካን እየጠጣ ማደጉ፣ ትግርኛና ኦሮምኛ አቀላጥፎ መናገሩ፣ ትግራይና አማራ ሲጋቡ ወላይታ ከትግሬ ሲዋለድ ያየ ጥንቁቅ ኢትዮጵያዊ በመሆኑ ምክንያት በዚህ ምክንያት የክልል ጥያቄን ሰበብ በማድረግ የብሔር ጥያቄንም ምክንያት አመክንዮ በማድረግ ከጀርባው የተለያዩ ሴራዎችን በማንገብ ሀገርን በቀላሉ በብሔር ውጥንቅጥ ውስጥ በመክተት ማፍረስ በሱ ስልጣን ዘመን አይታሰብም። ሶማሌ ክልል የአብዲሌ ቅልብ ሚሊሻዎች ህዝቡን ሲያስጨንቁ፣ እናቶችን ሲያስለቅሱ፣ የእናቶችን መቀነት በኃይልና በስልጣን ሴቶችን የደፈሩ ሲያስጨንቁ ስልጣን ላይ ከመጣ በኋላ ያንን ቅልብ ሚሊሻ ሰንሰለት በቀላሉ በጣጥሶ ሶማሌ ክልልን ዛሬ ወፍ የማይበርባት ፍጹም ሰላማዊ ክልል ማድረግ በቀላሉ ችለዋል። አፋር፣ ቤንሻንጉል፣ ሶማሌ፣ ወላይታና ባህር ዳር፣ ጎንደር የተለያዩ ቦታዎች ላይ ተዟዙሯል። 1 ለ5 በሚባል እኩይ አደረጃጀት ከፌደራል እስከ ቀበሌ ያለውን ይህንን ሰንሰለት ለመበጣጠስ የተለያዩ አገሪቱ ክፍሎች ላይ መሄድ ነበረበትም። ህዝባዊ ስብሰባዎችን በማድረግና ህዝባዊ ድጋፎችን ማከማቸት ነበረበት። ምክንያት የሰውየው ስልጣን ላይ ከመጣ በኋላ በቀላሉ ለመጣል የሚሞክሩ እንደ ተራ ፑፔት ያዩና እነሱ እንዳስቀመጡት አይነት ዝም ብሎ ሲቪሊያንስ የመሰላቸው በርካታ ሰዎች ነበሩ። ሀገር ተፈጥሯዊና ሰው ሰራሽ አደጋ ከፊት ለፊቷ ሲጋረጥባት እንዴት መፍታት እንዳለበት የሚያውቅ ኮርኔል መሆኑን የዘነጉ ማስ ስፖርትና የተለያዩ ፓርኮችን ለህዝብ የሚጠቅሙ ፕሮጀክቶችን ሲያስመርቅ የናቁ ሰዎችን ለማስታወስ ያክል ሱፉን አስቀምጦ ቦኔቱን ታጥቆ መሳሪያውን በጡንቻው ላይ አድርጎ ሀገርን ለማፍረስና ሉዓላዊ ማንነቷን ለመደርሰስ የወጡ ሰዎችን ዳር አስይዟል። የርዝራዥ ሽማግሌዎችንም እድሜ ባጭሩ መቅጨት ችሏል። ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ ቅድም ተናግሬ ነበር። እስካሁን በታሪክ ካየናቸው መንግስታት ሁሉ ይሄ መንግስት ከፍተኛ የሆነ የህዝብ ድጋፍ ያለው መንግስት ነው። ቀላል የማይባል የህዝብ ድጋፍ እኔ አንዳንድ ሰዎች አሁን ከዚህ ክረምት ያልፍም ይሄ መንግስት ይሉኛል። ድንግጥ እላለሁ። እኔ እንደዛ ብያለሁ። እኔ ቁርጣችሁን ወቁ ብዬ ተናግሬያለሁ። ስለተመኘን አይደለም፣ ገመናውን መጥፎነቱ ስላወራን አይደለም፣ ስለፈለግን አይደለም። በፍላጎትና በምኞት የሚሆን ነገር የለም። የጀመረውን ቤተ መንግስት ጨርሶ ይኖርበታል። አይሾ ስፒድ የሚባል አንድ ጎበዝ ጎረምሳ ከአሜሪካን ሀገር መጥቶ
በድሮን ይህን ከተማ ያሳየ ጊዜ ነው ኮሪደር ልማት ተሰርቷል ብሎ ያመነው አብዛኛው ሰው እዚህ ሀገር የማይለው። እንደዚህ አይነት አለመተማመን ካለ መጥቶ ማየት መልካም። ከተሰራ በኋላ ይሄ ወጣት እንደተናገረው እንደዚህ ያልጠበቅኩትን ነገር በተለይ አርኪቴክቸራል ዲዛይኑ የከተማ ላንድስኬፑ ምኑ አፍሪካ ላይ ካየሁት ሁሉ የበለጠው ነው ብሎ ከተናገረ የቱሪዝም ፍሰቱን ማሰብ ይቻላል። እያንዳንዱ የሥራ መስክ ላይ የተሻለ የሥራ ዕድል መፍጠር እንደሚቻል ይታወቃል። ይሄ ኮሪደር ልማት በተሰራበት ጊዜ ባይዘው በርካታ ኢትዮጵያውያን የሥራ ዕድል አግኝተዋል። የቀን ሥራ በለው፣ የሙያ ሥራ በለው፣ ኢንጂነሮች በለው፣ አርኪቴክቶች በለው፣ ኮንትራክተሮች በለው። ስለዚህ ከሰማይ ወርዶ የሚገጣጠም ነገር ሳይሆን የሰዎች ሕይወት ላይ ፖዚቲቭ የሆነ ለውጥ የሚያመጣ ነው። ሁለተኛ ይህ ሀብት የት ነበር እስካሁን? ሀገርን የቀየረ ገጽታ የቀየረ እርዳታ ያልተገኘበት በትውስት ያልተሰጠ የትኛውም ሀገር መንግስት ያልደገፈው ሀገር የመለወጥ ይህን ያክል ያማረ ከተማዎችን የመፍጠር ስራ በራስ ሀብት በራስ አቅም ተሰርቶ ከሆነ ካሁን በፊት ሀብት ነበርና የት ነበር እስካሁን ብሎ መጠየቅ ያስፈልጋል። አብይ አህመድ ፈራ 4 ኪሎ ተረበሸ ምናምን። አብይ አህመድ ፈራ ሄቼቼ በእውነት ፈርቶ ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቅሟም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ እያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበረ አድርጎ ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል፣ ኳስ ሲቀልስ፣ ሲስቅ ሲያሳቅቅ፣ እናቶችን ሲስም፣ በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተጓድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖረው ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት ብሔር ብታወራ በጥፊ ነው የሚጨረግድ ጉዳዩ አይደለም። ኢትዮጵያ ወታደር ኢትዮጵያ የሚል ሜንታሊቲ ወታደሩ ውስጥ ገንብቶ ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ሊፈራ ማለት ነው። ያውም በለጨና በተጻፈ ግጥም አስፈርቶት አብይ አህመድ በጣም የገረመኝ ማለት ነው በኔ ዘመን ውስጥ በኔ ትውልድ ውስጥ እንዲህ አይነት የሚሰራ ሰው ማየቴ ደስ ብሎኛል። ሁለተኛ ነገር ደግሞ 1.5 ሚሊዮን ነበር የሚበሉ ህፃናት የነበሩት። አሁን 8 ሚሊዮን ልጆች ይበላሉ፣ ይማራሉ። ምን ነው በፊት በቸርችኛ ያዋጣን ልጆችን እናበላ ነበር፣ ቀለብን ቆርጥ ነበርና ይሄን ሁሉ በርደን ተወስዶልን ልጆች በልተው ዩኒፎርም ተሰጥቷቸው ጫማ። አረ እንዲህ አይነት መንግስት ኖሮ ያውቃል ወይ? እንደው እስቲ እንተዛዘብ፣ በቃ እስቲ እንተዛዘብና እስኪ እውነትን እንነጋገርና እስኪ ምስጋና ደግሞ ለሚገባው ምስጋና እንስጥ። ሌላው አዲስ አበባ የሆነ ጊዜ የሆነ ነገር ይታጠርና ከዛ ፈርሶ እንደገና ተሰርቶ የሆነ በጣም ቆንጆ ሆናል። ጋሻ በራ ሞላ ሽንታትሽ ኑ እያለው የሚል ሰው ነበር። እንግዲህ ኢኒሼቲቭ ወስዶ የቻለውን ያለጸዳ ነበር። አሁን ሙሉ ለሙሉ ሀገር ሲጸዳ ሀገር በቃ ሲስተካከል ውሽራ ፕሪሼት እንዴ እኔ ልጆቼ በቃ የትም ሀገር ደርሰን ስንመጣ በጣም ነበር ኢትዮጵያ ቅር የሚላቸው የጽዳቱ ሁኔታ። አሁን በሀገራቸው የሚኮሩ ልጆች አሉኝ እንዴ we should say thank you። ይሄን ደስ የሚል ነገር አፕሪሼት አለማድረግ ነው። ያለቀ የተቆረጠ ፍርጎ ላይ የማይንቀሳቀስ ፍርጎ ላይ ተቀምጠን ከሆነ ከሱ ፍርጎ ወርደን ወደሚሳፈረው ባቡር ተሳፍረን አብረን ሀገርን ለትውልድ ብናቆይ። ኢትዮጵያ የሁላችን ሀገር የሁላችን ቤት ናት። በአንድ ሀገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። በሐሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም። አገር ይገነባልና የኔ ሐሳብ ካላሸነፈ ሞቼ ይገኛለሁ ማለት ግን እንኳን አገርን ሊያቆም ቤተሰብን ያፈርሳል። ያለችን አንድ ኢትዮጵያ ነች። ከየትኛውም የፖለቲካ አመለካከት በላይ አገራዊ አንድነት ይበልጣል። አንድነት ማለት ግን አንድ አይነትነት ማለት እንዳልሆነ ሊሰመርበት ይገባል። አንድነታችን ልዩነቶቻችንን ያቀፈ ብዝሃነታችንን በህብረ ብሔራዊነት ያደመቀ መሆን አለበት። ኢትዮጵያ በልጆቿ ጥረት ታፍራ
ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። መልእክ በውሃ ውስጥ በመኖሩ በስብሶ ዛገጂ መጭዋና ለመደ ይባላል። መናገር በጣም ቀላል ነገር፣ አንዲት ነገር ሳትሰራ ወደ ሁለተኛ ቴዎሬቲካል ወሬ መሄድ ለኢትዮጵያ የሚበጃት ነገር። አንዳንድ ፖለቲከኞች ሊበቃቸው ይገባል። አልቻሉም። በቃ ህዝቡ ሐሳባቸውን አልገዛም። እነሱም ቢሆን ያመኑበት ይመስለኛል። የወደቀ የከሸፈ የፖለቲካ አቋም ያላቸው ሰዎች ከምህዳሩ ገለል ማለት አለባቸው። ሀገሪቷን ረፍት የነሱ ሰዎች የሰለጠነ አገር ላይ ቁጭ ብለህ ያልሰለጠነ መንገድ የምትመክር ሰው አለ። የሰለጠነ አገር ላይ ኖረ በለው ጨፍጭፈው አናጋው 4 ኪሎ በ8 ቀን ደርሳለን የሚል ሐሳብ የሚደግፍ ሰው አለ። ከዛ ደግሞ በዚህ በኩል ኢትዮጵያ ውስጥ ለምርጫ የሚበጅ በደላደል የለም ትላለህ። ደግሞ አይጋጭም ሁለቱ። ዶክተር አብይን ከነፍስና ስጋይ ጋር የተሻመኑ እስኪመስለኝ ድረስ አንዳንድ ሰዎች ማሽቃበጥ ይላሉ። ማድነቅን ያቅቶኛል። የሚገርም አይነት ስራ ነው የሚሰራው ይሄ ሰውዬ። እያንዳንዱ ነገር ላይ እባካችሁ ብሎ መለመን ያልተለመደ ነገር ነው። ከእድሜው በላይ ትዕግስተኛ ወታደር ነው፣ ደህንነት ነው፣ ደራሲ ነው፣ የመከላከያ መኮንን ነው፣ ጸሐፊ ነው፣ የሰላም ሎሬት ተሸላሚ ነው። ዓለም በርካታ ሽልማቶች የሰጠችው ሰው ነው። ይሄ አሁን አይኤምኤፍ የሚሸልመን ወርልድ ባንክ የሚሸልመን 48 ቢሊዮን ችግኝ ምናምን አታስቡምና በደን የተራቆተ በደን ሽፋኑ ከ3% በታች የተመናመነው መልሶ 48 ቢሊዮን ሲያደርግ ይሄ የምናየው ነገር እኔ አሁን አራብሳ ነው ያለሁት። 1 ሰዓት ሊፈጅብኝ ይችላል፣ 45 ደቂቃ ሊፈጅብኝ ይችላል። እንደ የመንገዱ መጥቼ ግን የተሰራውን ስራ ያለው ለዝናና ብትል 1000 ባለፈው ማንስቻለሁ አንተ ሚዲያ ላይ 1155 መዝናኛ 45000 የወጣቶች ማዘውተሪያ እና ነገር አስቦ ዛሬን ደግሞ እየሰራ ነው የሚሄደው። እንዴ በደህንነት ውስጥ እኮ ያለ ሀገር ነው። እኛ እኮ ተመቻችቶለት 900 ቢሊዮን ብር ዳቆ ነው የሰጡት ህዋቶች። እንዴ አንድ ሄሊኮፕተር ብቻ እኮ ነው ቢጫ ሄሊኮፕተር የሚሰራ ያለው አየር ኃይል ውስጥ። ይህ ሰው ከዚህ በላይ እውነቴን ነው የምልህ ከዚህ በላይ ምን ያደርግ? እኔ ዶክተር አብይ የምወደው እውነቴን ነው የምልህ በቃ የሚሰራቸው ነገሮች ከአእምሮ በላይ ይሆኑብኛል። ውድ የሀገራችን ወጣቶች ኢትዮጵያ የእናንተ ነች። መጪው ዘመን ከሁሉ በላይ የእናንተ ነው። አሁንም አገሪቷን በመገንባት ግንባር ቀደም ሆናችሁ መሳተፍ ይኖርባችኋል። የወጣቱ ጥያቄ የኢኮኖሚና የእኩል ተጠቃሚነት ብቻ ሳይሆን የዲሞክራሲና የፍትህ ነው ብለን እናምናለን። የሁሉም ዜጎች ኢኮኖሚያዊ ተጠቃሚነት፣ ማህበራዊ ፍትህና ፖለቲካዊ ተሳትፎ ከማሳደግ አንጻር ክፍተቶች ነበሩ። ያለ ወጣቶች ተሳትፎና ተጠቃሚነት አገር የትም ልትደርስ እንደማትችልም እንረዳለን። ኢትዮጵያ ለወጣቶቿ ተስፋ የምትሰጥ እንጂ ተስፋ የምታስቆርጥ አገር እንዳትሆን የምንችለውን ሁሉ እንደምናደርግ ቃል እገባለሁ። በሚቀጥሉ ጊዜያት ለወጣቱ የሥራ ዕድል መፍጠር ብቻ ሳይሆን ወጣት ባለሀብቶች በብዛት እንዲፈጠሩ እንሰራለን። ለዚህ እንቅፋትና መሰናክል የሚሆኑ አመለካከቶችና የተንዛዙ አድሏዊ የሆኑ አሰራሮችን አስወግደን ፍትሃዊ የማህበራዊና ኢኮኖሚያዊ ስርዓት እንዲኖረን መንግስት ምቹ ሁኔታ ይፈጥራል። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። አንዳንድ ሰዎች አዲስ አበባ ላይ ያሉ ጥሩ ቦታዎች ባክግራውንድ አድርገው ከተናገሩ በሚዲያም ይሁን በፊልምም ይሁን በሆነ መንገድ ከተናገሩ መንግስትን ደገፍ ኑሮ ስለሚያስቡ የግድ ከኛ ተቃርኗቸውን ለማሳየት የቆሸሸ ቦታ ፈልገው ይቆማሉ። ልክ እንደ ቅድሞ አሻንጉሊት ናቸው እነዚህ ባይዘው የጸዳ ነገር አይገባኝም ብሎ የሚያምኑ ናቸው። ዓለም ግን እንደዛ አይደለም። ስለ ዓለም የሰማነውና ያየነው እንደዛ አይደለም። መቼም ብዙ ነገር አይተናል ዓለም ላይ አይደለም። ስለ ሁሉም ዓለም የሰማነው ያየነውና ስንሄድ ያገኘነው አንድ አይደለም። ዓለም የተሻለ ማንነትን ነው የሚገልጠው። ኢትዮጵያውያን የኛን ብርቅዬ ማንነት ለመግለጥ በጣም እንቸገራለን። ብዙ የሚያስደንቅ ሀብት ያለው ሀገር ነው። በፈለግነው መመዘኛ ከየትም ሀገር ጋር መሳ ለመሳ ቢታይ የማያሳፍር ታሪክ፣ የማያሳፍር መልክዓ ምድር፣ የተፈጥሮ ጸጋ ያለው ሀገር ነው።
ያን ለመደበቅ መታተር፣ መሰቃየት፣ መቸገር ተገቢ አይደለም። ቁጭ ብሎ ለውጥ መተቸት ትርጉም የለውም። ለውጥ ሂደት ነው። ለውጥ አድካሚ ጉዞ ነው። ልማትም እንደዛው። ዛሬ የምናያቸው ከእያንዳንዱ የዘርፎችን ምርታ ጀርባ በላብ የራሰ ጥረት፣ እንቅልፍ የሌላቸው ምሽቶች አሉ። ምክንያቱም ሀገር የምትገነባው በሚተች ምላስ አይደለም፣ በሚሰራ እጅ ነው። ነቀፌታ ቀላል ነው። ለዘላቂ የሀገር ግንባታ አንዲትን ድንጋይ ማበርከት ግን ጥረት ይጠይቃል። ትውልድ የሚረከበው የነቀፌታን ክምር አይደለም፣ የልማት አሻራን ነው። አገራችን ትበለጽጋለች፣ ተምሳሌትነቷም ይረጋገጣል። ለውጥ አለ ምናምን ብሎ ከተናገረማ በለጸገ ነው። ከተማዋ ተቀይራለች ምናምን ካለ በለጸገ ነው የምትባለው። ኮሪደር ልማቱ የሚገርም ነው። እንግዲህ አሁን ሰሞኑን ከ200 ነው ከ100 ምናምን በላይ ከ60 ምናምን ሀገሮች የመጡ የቲክቶክ የዩቲዩብ የምናምን ሰዎች ዲስከሽን እያደረጉ አይቻለው። ትልቅ ፎረም አላቸው። ኢትዮጵያን ያሉት እየተወያዩ ነው። አፍሪካን እንዴት ፕሮሞት እናድርግ ብለው እየተወያዩ ነው። አሁን ከነሱ ጋር ሆኖ አንድ የኪነ ጥበብ ሙያተኛ ወይም ደግሞ ከነሱ ጋር ተቀምጦ ሐሳብ ቢሰጥ do you think በፖዚቲቭ ሊታይ? ስለዚህ ከዚህ አስተሳሰብ መውጣት ያስፈልጋል። ይሄ ደግሞ ያስከፍላል፣ ዋጋ ያስከፍላል። ነገ ሙዚቃው እንዳይታይ፣ ኮንሰርት እንዳይታይ፣ ቦይኮት ይደረግ፣ እንዲህ እናርገው፣ አንተ የገንዘብ ተቀባይ፣ አንተ ብልጽግና በለጸገ ብልጽጌ ምናምን ይሏቸዋል። የኪነ ጥበብ ሙያተኛውም አርቲስቱም ጸሐፊውም ደራሲውም ተሸብቦ ራሱን አንገቱን ደፍቶ እንዲቀመጥ ነው እየተደረገ ያለው። ከዚህ ተመንጭቀን መውጣት አለብን። ነቀምት፣ ወለጋ ይሄዳሉ ጠቅላይ ሚኒስትሩ እንደምታውቁት። ሐረር እንደዚህ ያሌሉበት ቦታ የለም። መሄድ ከፈለጉ ደርሰው አይተው ይመጣሉ። ጎንደር ሲመላለሱ ነበር፣ ባህር ዳር ሲመላለሱ ነበር፣ ድልድይ ሲመርቁ ነበር። ታስታውሳላችሁ እነ ማርሸት ጻው በሄሊኮፕተር በሰርጓጅ መርከብ አመለጠን እንደ ድሽቃ ተኮሰነበት ምናምን ሲያስቀን የነበረ ጊዜ የፈለጉበት ቦታ ይሄዳሉ። የፈለጉበት ቦታ ደርሰው ይመጣሉ። ማነጻጸር ያለብን ጋይስ ከዚህ በፊት የምንወቅሰው መንግስትን እንወቅስ የነበረው የሚወቅሱ ሰዎች ተቋሚ ፓርቲዎች ይወቅሱ የነበሩት በሙስና ነበር አይደለ? ህወሓት መራሹን መንግስት ይወቅሱ የነበሩት በሙስና ነበር፣ ገንዘብ በማባከን ነበር፣ ምንም ባለ መስራት ነበር። አሁን የሚወቀሰው ግን እኛ የምንፈልገውን ነገር ነው የሰራው በሚለው አትሊስት ሰርቷል ማለት ነው። ለዚህ ክሬዲት መስጠት አለብን። ሰርቷል። ኮስሜቲክስ ብልጭልጭ ሉክ አሁን አዲስ አበባ የሚታየው ማለት ከአፍሪካ 10 ቤስት ከተሞች አንዷ ናት ብሎ ዓለም መሰከረላት። በሚቀጥለው ዓመት 80,000 ሰው ይመጣል። ሲኦፒ 32 የሚገርም ነው። ዓለም አቀፍ የአየር ንብረት ጉባኤ ታዘጋጃለች። ዲፕሎማሲውን እያየነው ነው። ይሄንን አብይ በዲፕሎማሲ ወድቋል ይላል ጀዋር ተነስቶ። ምን ማለት ነው? የጀዋር ዲፕሎማሲ ምንድነው? ምን የዲፕሎማሲ ተመክሮ ኢትዮጵያን ጥላሸት የገጽታ ግንባታውን ማበላሸት ዲፕሎማሲ ነው? እውነት ኢትዮጵያን ሊወዱ ናቸው እነዚህ እንትን ሚሉት? ኢትዮጵያ በአንድ ነገር ስትነሳ እንዴት አድርገን አንድ ምለው አባባለው ቦምቦሊኖ ሲቀርብ ቀዳዳው ላይ ማፍጠጥ፣ እንዴት ጥላሸት እንቀባት? አንተ ዛፍ ስታይ አረንጓዴ ሆነ ጥቁር ነው ትላለህ እንዴ? ከአፍሪካ ቅድም እንዳልኩት 10 ቶፕ ከተሞች በአጭር ጊዜ ተነስታ ከውዳቂ ከተማነት ወደ ቶፕ ከተማ ኤክስፖርት የትናየት አድጎ አላደገም። ማዳበሪያ ፋብሪካ ላይ ይሁን የነዳጅ ፋብሪካ ላይ ይሁን አየር መንገዱ ከ7 ሚሊዮን ማጓጓዝ ተነስቶ 25 ሚሊዮን ሲደርስ አይደለም የምትለው አይደለም። ሰው አፕሪሺየት አድርግ። ግን እኔ የነ ጀዋር ፖለቲካ የነ ዝቅል ገቢሳ የነ ልደቱ የነ አንዳርጋቸው ጽጌ ምናምን ኖርማሊ ስብናቸውን ውስጣይነ ሰዎች የተለከፉ ናቸው። ምን ሰርተው ያውቃሉ? ተደምረው አንድ ጎጆ ቤት ሰርተው ያውቁ? አሁንም ጦርነት የሚፈልጉ ሰዎች አሉ። ይብቃችሁ ሊባሉ ይገባሉ። አሁንም ከባለፈው ያልተማሩ ሰዎች አሉ። አይጠቅምም። ምን ያደርጋል? ችግሮች ካሉም እንደዚህ የተወያየን ተመካክረን ብንፈታ ይሻላል። ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው። ጥቅም ስለሌለው በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። ለማነጋገር ዝግጁ ነኝ። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣
ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ እሰራለሁ። ከልቤ ነው የምሰራው። በዚህ ዲፕሎማሲ ኩስመና ሲሉን የነበረው ነገር ዛሬ በቃ በይፋ በቃ እጃቸውን መስጠት ያለባቸው ጊዜ እነ ጃዋር መሐመድ ጨዋኮ አይ ያልነው ነገር ተሳስተናል፣ ኢትዮጵያ ትችላለች ማለት አለ። እዚህ ውስጥ ያላችሁ ወዳጆች እነሱ ሳይሉ በፊት እናንተ እንድትሉ ወዳለሁ። ኢትዮጵያ ትችላለች እያላችሁ እስቲ ቃል አውጡ። ክቡራትና ክቡራን እስቲ አንድ ሰው ቃል ያውጣ። ኢትዮጵያ ትችላለች በሉልኝ። ኢትዮጵያ ትችላለች። ኢትዮጵያ ጠንካራ ሀገር ናት፣ አቅም ያላት ሀገር ናት። ፕላዝማ ልማት አይደለም ውሸት ነው ግርግር ነው ብሎ የተናገሩና ከዚህ አደራጅተው ላኩ ሰዎች አሉ። እስከ አዲስ አበባ ሰንሰለት ዘርግተዋል። ከዛው ነው መጣና ከተበላ በኋላ ከሰዓት ላይ አደባባይ ላይ ውይይት አደረገና መጡ። በአጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ፣ አዎ እንኳን ላጋሩ ለኦሮሚያም ይመጣል። በአጫሉ ልማት ይመጣል ያላችሁ ሰዎች አዎ ይመጣል፣ ላጋሩ ልማት እንኳን ላጋሩ ለኦሮሚያም ያመጣል ብሎ በዛን ሰዓት ተናገሩ። ሁለት ምን እንጋለው አንድ ዛሬ አጋሩ ልማት እያመጣንበት ነው። አጫሉ ነገ ለኦሮሚያም በአርቲስትነቱ ፊገር ያናል። አዎ ልማትን ያመጣው እንኳን ለኦሮሚያም ያመጣል ብሎ ነው እዛኔ ማለት 4 ኪሎ ገቡ ምናምን ብሎ ዘፈነም ያኔ በኋላ አለው እኮ ግን 2001 ነው ዶክተር አብይ ጋር ልጆች ይደረሱልሽ ምናምን ያለው። አዎ ዘፈን የጀመረው እና በዛ ሰዓትም ተብለው አዎ ይመጣል ባጫሉ እንኳን ላጋረው ለኦሮሚያ ይመጣል። ዶክተር አብይ በዛን ሰዓት ኮሌጅ አስመርቆልናል። እዚህ አሁን ሆስፒታሉ ሲጀመር የተለያዩ ስራ ላይ ይመጣሉ አብሮ። እኔ በፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም፣ መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን፣ ከቲፒኤልኤፍ ቀጥሎ የትግራይ ህዝብን፣ ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ቲፒኤልኤፍ ነው እና አውዱ ተመችቶ ሳለ ህግ ተመልሶ እያለ በሰላም መፍታት የሚያስችል ነገር እያለ ያን ወደ ጎን ትቶ መሄድ ጥሩ አይደለም። ለትግራይ ብቻ ሳይሆን አጠቃላይ ጥፋት ስለሚያመጣ አይሆፕ ቆም ብለው አይተው ወደ ሰላማዊ መንገድ ይሄዳሉ ብዬ ተስፋ አደርጋለሁ። ያን የሚሻለው አንዳንዶች ፍንፍኔን ብቻ ነው የሚያለሙት አሉ። ይሄ አዲስ አበባ ያየነው ነገር ወደ ክልል ይውጣ የሚል ጥያቄ በጣም ቆንጆ ጥያቄ ነው። ስንጀምር ታስታውሱ ከሆነ ከቢሮ ነው የጀመርነው። ቢሮአችን ቆሻሻ ነበር፣ መጋረጃችን ቀዳዳ ነበር። ቢሮአችንን ቀየር። ቢሮ ስንቀይር ቢሮ ማሳመር ይችላሉ ተባለ። ከዛ ከቢሮ ወደ ግቢ ነው ብለን ዩኒቲ ፓርክን ስንሰራ የራሳቸውን ግቢ ማሳመርማ ይችላሉ ተባለ። ከግቢ ወጥተን ወደ አዲስ አበባ ስናድግ አንዳንዶች ፍንፍኔን ብቻ ነው የሚያለሙት አሉ። አንዳንዶች አዲስ አበባን ቢያለሙ ምን ዋጋ አለው አሉ። ግን ከአዲስ አበባ ወጥተን ለምሳሌ ደቡብ ምዕራብ ጥያቄ አቅርቧል። ደቡብ ምዕራብ ኮይሻ ላይ እየተሰራ ያለው ፕሮጀክት አንደኛ ራሱ ግድቡ ቆሞ ነበር፣ ሙሉ በሙሉ ቆሞ ነበር። እኛን ያስጀመር ነው። አሁን ያለበት ደረጃ እዛ ያሉ ሰዎች ያውቃሉ ስንት ሺህ ስራ እንዳለው። ሁለተኛ በጣም በርካታ መንገዶች ደቡብ ምዕራብ እየሰራን ነው፣ በርካታ መንገዶች። ሶስተኛ አላላ ኬላ ላይ የምንገነባው ጨበራ ጭርጩራ ላይ የምንገነባው ሪዞርት በፈለጋችሁት መመዘኛ አፍሪካ ውስጥ ካሉ ቤስት ሪዞርቶች ምናልባት እኩል እንጂ የሚያንስ አይደለም።